ገበያ ላይ ቅባቱ በጣም ውድ ነው። ቤታችን ግን እንደዚህ በቀላሉ ሰርተን የምንጠቀመው በዛም ላይ ፀጉራችንን የሚያረዝም የሚያለሰልስ በጣም ታምረኛ የሆነ የሚገርም ቅባት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም ሰላም በዚህ ትዝርፍ ይበልልኝ። ዛሬ በጣም ቆንጆና እኔን ያስደመመኝ ቅባት ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ቤታችሁ ሰርታችሁ ፀጉራችሁን ለማለስለስ ለማሳደግ የምትጠቀሙበት ቅባት ነው። እመኑኝ ታመሰግኑኛላችሁ። ፀጉሬ ራሱ እንዲህ እንዳማረበት ተመልከቱ። በዛ ላይ ፀጉራችሁን የሸሸውን እንደዚሁም የሳሳውን ሁሉ ያስተካክልላችኋል። ወደ ቪዲዮ አብረን እንግባ። አመሰግናለሁ። ግን ቪዲዮውን ስትጀምሩ ላይክ አድርጉ። በመጀመሪያ ሁሉን ነገር እያንዳንዱ በደንብ አስረዳችኋለሁ። ይሄ አደስ ነው። አደስ በኛ በዚህ ደግሞ ከረቤታ ይባላል እና ይህን እንጠቀማለን። ንጹህ ነው። አጥባችሁ አድርቁት። እሺ፣ ያው ቪዲዮ እንዳይረዝምባችሁ ነው። አጥባችሁ ማድረቅ ትችላላችሁ። እያንዳንዱ የምትጠቀሙትን መጀመሪያ አጥባችሁ በደንብ ማዳረቅ አለባችሁ ማለት ነው። ከዛ የተጠቀምኩት አብሽ ነው። አብሽ ለፀጉራችን በጣም አሪፍ ነው። እንደዚሁም ቅርንፉድ፣ ሁሉንም አንዳንድ ማንኪያ የሾርባ ማንኪያ ነው ያደረግኩት። ከዛ ሮዝመሪን እያያችሁት ነው። ጥቁር አዝሙድ። እነዚህ ግብአቶች ማለት ነው። ሁሉም የራሳቸው ጥቅም አላቸው። ቀረፋ፣ ምንም ነገር ቢሆን ቀረፋ የፈለገ ሽታ ይቀይራል፣ የሁሉንም ማለት ነው። በጣም ነው የምትጠቀሙበት። የቀረፋ ሽታ ደግሞ ቆንጆ ነው እና ወረአ ጋር ለምግብ የምንጠቀመው ሩዝ ምናምን የምንቀቅልበት ቅጠሉ አለ አይደለ? እሱን ታረጋላችሁ። ይህም በጣም አሪፍ ነው በነገራችን ላይ እና እዚህ ጋር የምትጠቀሙት እናንተ ለራሳችሁ የሚሆን የራሳችሁን ቅባት ምረጡ። ያ ማለት ምንድን ነው? እኔ የምጠቀመው ቅባት ምናልባት ለእናንተ የማይመቻችሁ ከሆነ እናንተ የሚመቻችሁ መጠቀም ችላላችሁ። ይሄ የጨመርኩት አሁን መጨረሻ ላይ የተፈጨ ሮዝመሪን እና ቅርንፉድ ነው። ፈጭቼ ያስቀመጥኩት ነበረ። እሱን ነው ያደረግኩት፣ ሁሉንም ላለመፍጨት ማለት ነው። ከዛን የተጠቀምኩት ኮኮናትና አልመንድና ኮኮናት ዘይት ነው። ማንኛውም የአልመንድና የኮኮናት ዘይት ማለት ነው። እና እናንተ ደግሞ የሚስማማችሁን የዘይት አይነት መርጣችሁ መጠቀም ትችላላችሁ። ያ ማለት ለፀጉራችሁ ላይ የሚስተካከለው የሚመቻችሁ ማለት ነው። ከዛ አቀላቅለዋለሁ። እንደምታዩት እኔ ይኸውላችሁ እዚህ ጋር መጣት ትችላላችሁ። ቀስ ብላችሁ ቀነሳችሁ፣ በጣም የሚቀነስላችሁ ከሆነ ማለት ነው። እኔ በእንፋሎት ነው የምሰራው። ለምን መሰላችሁ? በእንፋሎት የምሰራው አንደኛ ሲቃጠል እንዳይሸት፣ ሁለተኛ ነገር ደግሞ እንደዚሁ ከሰራችሁት ፀጉራችሁን ከመታጠባችሁ በፊት ነው የምትቀቡት ማለት ነው። ይሄ ግን እንደዚህ በእንፋሎት ሲሰራ ብዙ ሽታ የለውም። ቀብተን ራሱ ፀጉራችን ላይ መተው እንችላለን ማለት ነው። ሳናበዛ ልብስ እንዳያበላሽ ትንሽ ትንሽ ቀብታችሁ መተው ትችላላችሁ፣ በዚህ ስትሰሩት ማለት ነው። ሌሎች ግብአቶች አሉ፣ እነሱንም እየጨመርኩ አብሬ አሳያችኋለሁ ገና ማለት ነው። በዚህ መልኩ እንደዚህ ነው የማዘጋጀው። እንደዚህ ሲዘጋጅ አንደኛ ሽታው አይወጣም፣ ሁለተኛ ነገር ደግሞ በጣም አይነጥርምና ቅባቱ ሲጀመር የነጠረ ቅባት ስለሆነ የፀጉር ቅባታችን እንደገና ጥጄ ሳነጥረው የተለያዩ ንጥረ ነገሮች ይወጣሉ ሲቃጠል ማለት ነው። ለዛ በቀስ ብለን በዚህ መልኩ እናዘጋጀዋለን። ውሃ ሲያልቅባችሁ ውሃ ከስር መጨመር ትችላላችሁ ማለት ነው። እና ዘይቱ በራሱ እየጋለ ጥቅሙን ይሰጠናል። መፍጨት ትችላላችሁ። በነገራችን ላይ እኔ የተፈጨ ስለጨመርኩበት እንደዚሁም ደግሞ ስለማሳድረው አልፈጨሁትም ማለት ነው። እና ፈጭታችሁ ማዘጋጀት ይቻላል። ለምንድን ነው ያለ መፍጫስ ስለምትሉኝ ነው፣ ብዙ ጥያቄ ስለምጠይቁኝ ነው። ለዛ ነው። ያለ መፍጫም ይቻላል። ያው ሳይፈጭም እንደዚህ ያድርጋችሁ መስራት ትችላላችሁ ማለት ነው። ይህንን ቅባት ስትጠቀሙ ፀጉራችሁ ምን ያክል ለውጥ እንዳለው አትጠይቁኝ። አሁን እዚህ ጋር አብሹ ፀጉር በጣም ነው የሚያለሰልሰው፣ በጣም ሽታው እንዳይወጣ። አሁን ይሄ አደሱ ይከላከለዋል። ያደሱ ቅጠል ማለት ነው። በጣም ነው ሽታ የሚቀይር። አሁን እንደዚህ ስጠዳችሁት የእሱ ሽታ ብቻ ነው የሚሰማኝ ማለት ነው።
መቀጠል ሮዝመሪን አለ። እሱም ታውቃላችሁ ሽታው በጣም አሪፍ ነው። እዚህ ጋር ነጭ ሽንኩርት 2 ፍሬ አድርጌያለሁ። የነጭ ሽንኩርት ልጣጩ እንደዚሁም ደግሞ የቀይ ሽንኩርት ልጣጩ ላይ ብዙ ጥቅሞች አሉ እኛ የማናውቃቸው። ከውስጡ ይልቅ ልጣጩ ላይ በጣም ጥቅም አለውና ልጣጩን እንጠቀማለን ማለት ነው። ግን በሁላችንም ቤት ያለ ነው። በዛ ላይ ደግሞ በጣም ይጠቅማቸዋል። እኛ የምንጥለው ግን እሱ ብዙ ጥቅም አለው። እሱን ተጠቀሙት። ከዛን አብራችሁ ታስተካክላላችሁ። እዚህ ጋር ደግሞ እየተጠቀምኩት የደረቀ የብርቱካን ልጣጭ ነው። በጣም ይገርማችኋል። ሽታውን እንዳለ ነው ይዞት የሚሄደው ማለት ነው። አብሹ ይሸተናል ብላችሁ በዚህ መልኩ ካዘጋጃችሁት እርግጠኛ ነኝ አዘጋጅታችሁ እስኪ ተጠቅማችሁ ከዛ በኋላ ኮሜንት ጻፉልኝ ማለት ነው። እሺ ውጤቱን ከተጠቀማችሁት በኋላ ጻፉልኝ። እና ለቻናሌ በነገራችን ላይ ገና ዛሬ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃችኋለሁ። አሁን ጨርሼ አውጥቼዋለሁ። እንደዚህ አድርጌ አሳድረዋለሁ። ይሄ የምታዩት ከለሩ በደንብ ይወጣል። ምዝምዝ አድርጎት ያድራል። ለዛ አንድ ቀን ዋንዴ እናሳድረዋለን ማለት ነው። በማግስቱ ደግሞ ምን እንደሚመስል እናየዋለን። እንደዚህ ሲያድር ጥሩ ነው። ሩን እንዳለ ይሰጣችኋል። በውስጡ ያሉትን ጥቅሞች ይሰጣችኋል እና አሳድሩት ማለት ነው። ከዚህ በላይ ዝንጅብል የምትጨምሩ ካላችሁ መጨመር ትችላላችሁ። እኔ ይሄንን ቅባቱን ስለምተወው ዝንጅብል ከመታጠቢ በፊት ነው ዝንጅብል ያለውን የምጠቀመው ብዙ ጊዜ ማለት ነው። ለዛ ይሄንን ከድኔ አሳድረዋለሁ። በማግስቱ ደግሞ እንገናኛለን። ይሄው አድሮ እንደምታዩት ይህንን ይመስላል። ምናልባት ቅባቱ እንደ ቢጫ ነገር ከሆነባችሁ አብሻለሁ። በዛ ላይ ደግሞ የብርቱካን ልላጭ ቢበዛም ችግር የለውም። ትንሽ ነው ያደረግኩት እኔ ግን ማለት ነው። እና ተመልከቱት። ከዛ በጥቅጥቅ ባለ ወንፊት የቅቤ ማጥለያ ዋላ አይደለ፣ በእሱም ይሆናችኋል ስትፈልጉ። በእሱ አይነት ጠቅጠቅ ያለ ማለት ነው። ለብቻዋ እንዳዘጋጅታችሁ መጠቀም ትችላላችሁ። እንደዚሁም ደግሞ ጨርቅ ማድረግ ትችላላችሁ። ይህንን ያጠለላችሁን ስም ከማጥለላችሁ በፊት መፍጨትም ትችላላችሁ ማለት ነው። አለመፍጨትም ይቻላል። ያን ያክል ችግር የለውም። በደንብ አድርጌ አጥልየዋለሁ። ሁለተኛ ደግሜ አጠለዋለሁ። ምክንያቱም ያ የፈጨውት ስለነበረ፣ በተለይ የተፈጨ ካላችሁ በጨርቅ ብታጠሉት የበለጠ ይጠልላችኋል። ቅባቱ ብቻ ይወርዳል ማለት ነው። ለምን በጨርቅ ስናጠላው እዚህ ጋር የምታዩቸው ጥቁሮቹ አሉ አይደለ? የራስ ቅላችን ላይ ከገቡ ያሳክኩናል። ሁለተኛ ነገር ደግሞ የቆዳችንን ደግሞ ይደፍናሉ። ለዛ ነው ደረቅ እቃ ሊኖራችሁ ይገባል ማለት ነው። እና ውሃ ካለው ቅባታችን እንዳያበላሽብን በደረቅ እንደዚህ ግላስ ካላችሁ በዚህን አይነት ማስቀመጥ ትችላለ በፈለጋችሁት ነገር። ከዛ ጥልየዋለሁ። ከስር ይዘቅጣል ሲጀመር ማለት ነው። ካለው ከስር እንትን ይላችኋል፣ ያጠላል በራሱ ጊዜ ማለት ነው። እንደምታዩት የሁላችሁ ቆንጆ ወፍራም ዘይት ሆኖልኛል ማለት ነው። በቀላሉ ምንም ኬሚካል የለውም። ቤታችሁ ስትሰሩ አንደኛው ትልቁ ነገር ለፀጉራችን የሚስማማን ምንም ኬሚካል የለውም። አያሳክከንም። ከሚያሳክክ ያድነናል። ምንድነው ይህ ፀጉራችን ፎረፎር ያለብን ነጭ ነገር ትንንሾች ይወጣሉ አይደል? እነሱን ይከላከልልናል ማለት ነው። ጥቁር አዝሙድ በባህሪው ተከላካይ ነውና ቀስ ብለን እናጠላለን። እንደዚህ አጥልዬ አስቀምጠዋለሁ። የዚህን ቅባት ለውጡን ለማየት 6 ወር 7 ወር ይፈጅብናል ማለት ነውና እንደ ምሳሌነት መነግራችሁ አንድ እህል ተዘርቶ የሚያፈራው 6 ወር 7 ወር ይፈጅበታልና ቅባት ፀጉራችንም እንደዛው ነው። እንክብካቤ ይፈልጋል። በዛው ላይ ቶሎ ቀብታችሁም ደግሞ በደንብ ማሳጅ ማድረግ እና አንድ እቃ ላይ ማስቀመጥ ትችላላችሁ። በነገራችን ላይ ማለት ነው። ችግር የለውም። ይሄው እንደምታዩት እኔ ብዙ አልሰራም፣ ትንሽ ነው የምሰራ። እኔ ለፀጉሬ በጣም ነው የተመቸኝ።
እና አልፎ አልፎ እንደዚህ እሰራዋለሁ። ባለፈው ሰርቼ ነበረ አልቀረስኩትም። ዝም ብዬ ሰርቼ ለራሴ ተጠቀምኩ። አሁን ደግሞ እስኪ ላጋራችሁ ለእናንተ ብዬ ነው ይዤላችሁ የመጣሁት። ከዚህ እኔ ከጨመርኳቸው ግብአቶች ውስጥ አንዱ ከሌላችሁ ወይ ሁለቱ ከሌላችሁ ችግር የለውም። የበለጠም ከጨመራችሁ ጨምሩ። ለመሰላችሁ ሁሉንም ጥቅሞች የያዘ ቆንጆ ቅባት እናገኛለን። አሁን ይህን ስትገዙት በጣም ውድ ነው። ይቻ አንዷ ብቻ ራሱ 30 ድርሃም ናት አንዷ ማለት ነው። እንደዛ ነው የሚሸጡት። በዛ ላይ ደግሞ አንዳንድ ጊዜ ኦሪጂናል እና ፌኩን መለየት አትችሉም እና በጣም ይከብዳል። ለዚህ ተመልከቱት። እንደዚህ ይሄው በጣም ቆንጆ ነው። አሁን ፀጉሬን ፈትቼ አዘጋጅቼዋለሁ ማለት ነው። እቀባዋለሁ። ፀጉራችሁን ስትቀቡ ዋናው ደግሞ ሰርታችሁ ደክማችሁ አጠቃቀሙን በደንብ እወቁ። እኔ በፊት ፀጉሬን ዝም ብዬ ነበር የምቀባውና ክፍል እያደረጋችሁ ቆዳውን ቅብት አድርጉት። ከስር ነው የምንጠቀመው። ፈሳሽ ቅባት ስንጠቀም ጊዜም ከስር ቆዳችን ላይ መቀባት አለብን። እንደምንም እያላችሁ እየከፈላችሁ መቀባት ያለባችሁ ስሩን ነው። ለምን የሚጠቅመን ስሩን ስለሆነ ማለት ነው። የራስ ቅላችን እንዲርስ፣ እንደዚሁም ደግሞ ፀጉራችን እርጥበቱን ጠብቆ እንዲቆይልን፣ እንዳይረግፍ፣ እንዳይነቃቀል፣ ጫፉም እንዳይሰባበር የሚረዳችሁ ደግሞ ቅባት አለ። እየቀባው አሳያችኋለሁ ማለት ነው። እና እዚህ ላይ ገልብጬ ልቀባ። ይሄ ያው ለመቀባት ይመቻል። ይሄ ባይኖራችሁም ቅባቱን በሌላ ጊዜ አንድ ጊዜ የሰራችሁትን ሞቅ እያደረጋችሁ ቀቡት። ሞቅ ሲል ቶሎ ወደ ውስጥ ይዘልቃልና የራስ ቅላችንን ያርስልናል። ለዛ ጥቅሙንም እናገኛለን። ስለዚህ እየከፈላችሁ እንደዚህ ልክ እኔ እንደምቀባው ቀቡ። ስሩን ማለት ነው። ስሩን ስትቀቡት አንደኛ ስታበጥሩት የተወሰነ ያክል ወደ ዛላውም ይሄዳል፣ ችግር የለውም። ግን ዋናው ስሩ ነው መቀባት ያለበት። ከስር ነው ፀጉራችንም የሚበቅለውም እንደዚሁም ደግሞ ጥንካሬ የሚኖረውም ከስር ነው። ስለዚህ ስሩ እንዳይጎዳብን፣ እንዳይነቃቀልብን ቢያንስ ጫፉን ስናበጥር ቶሎ የሚነቀለው ምንድነው ስለማንንከባከበው ነው። እና ቀቡት። በደንብ አድርጋችሁ መቀባት ስትፈልጉ። ቅባቱ እንደዚህ ይሸተናል የምትሉ ከሆነ ግን አይሸትም። ይህን ሁሉ ካደረጋችሁበት አይሸትም እና አለማሳደር ትችላላችሁ። ካልሆነ ደግሞ ለ3 ቀን ቆይታችሁ፣ እኔ 3 ቀን ቆይቼ ከዛ ታጠበዋለሁ ስነግራችሁ ማለት ነው። ለምን ሌላ ቅባት እቀባለሁ እኔ። በዛውም ደግሞ ፀጉሬን በጣም ነው የሚያለሰልስልኝ። አትጠይቁኝ። በጣም ቆንጆ ነው። አልቆብኝ ነበረ ባለፈው አልቆብኛል ብያችኋል ነበር። መልሼ ሰራሁት እና ጭቃ ቅባትም ስትሰሩ ለፀጉራችሁ ጫፉ ተጠቀሙት እና ውስጡን የምትቀቡት ደግሞ ፈሳሹን ነው። ልክ እኔ እንደምቀባው ማለት ነው። በጣም ነው የሚመቸው። ይሄ ቅባት ውድ ነው፣ በጣም ውድ ነው። በዛው ላይ ደግሞ ያው እንደነገርኳችሁ አንዳንዴ ኦሪጂናሉን አታገኙትም። ይሰሩታል እኮ ቲክቶክ ላይ ሲሰሩት አያቸዋለሁ። ቅባቱን እንትን ይሉታል፣ ግን አሰራሩን በብዛት አንዳንድ ሰው ጋር ነው የምታገኙት ማለት ነው። እና አይታችሁ መስራት ትችላላችሁ። በቤታችሁ ራሳችሁ ሰርታችሁ መጠቀም፣ ሲያልቅም መስራት መጠቀም። የማይመቻችሁ ደግሞ መግዛት። አንዴ ደንበኛ ይዛችሁ ጥሩ የሚያመጣላችሁን መግዛት ማለት ነው። ይህን ጭቃ ቅባት ደግሞ የሮዝመሪን ጭቃ ቅባት ነው። አሁን እያለቀብኝ ነው። ዛላውን ቀባዋለሁ። እንደምታዩት በቫልዚን ነው የሰራሁት። በቃ ፀጉሬን ዛላውን ስቀባው እንዴት እንደሚለሰልስ አትጠይቁኝ። ፀጉሬን በጣም ነው የሚያለሰልስልኝ እና ይሄ እንዳይበጣጠስና መንታ እንዳያወጣ ይረዳል ማለት ነው። እንደምታዩት እኔ ለፀጉሬ በጣም የተስማማኝ በእውነት ማለት ነው። እና ሰርታችሁ እናንተ ሞክሩት። በዚሁ አጋጣሚ በኮመንት አሳውቁኝ ማለት ነው የሰራላችሁ። እሺ፣ ስለተከታተላችሁ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ደህና ሁኑልኝ። ፈጣሪ ያክብርልኝ። ባይ ባይ። ቻው። መልካም ጊዜ